ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን የምናደርስበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ተገኛችሁ። በርከት ያሉ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን በቅደም ተከተል ለእናንተ ውድ አድማጮቻችን እያደረስናችሁ እንቆያለን። ግን አዳዲስ መረጃዎችን ከሀገር ቤት ከአፍሪካ ደግሞ የአፍሪካ ዋንጫ እየተካሄደ ስለሆነ በጣም ለየት ያሉ መረጃዎችን አሰናድተን ይዘን መጥተናል። በማለዶ የአፍሪካ መረጃችን ላይ ግን በሀሳብ መስጫ ሳጥናችን ላይ የጻፋችሁልን ነገር እኔም ትንሽ ፈገግ አድርጎኛል። ከልብ አመሰግናለሁ። በአውሮፓ ታላላቆቹን ክለቦች የተመለከተ ወቅታዊ መረጃ አለን። ዛሬም ሪያል ማድሪድ ቤት ተጨማሪ መረጃዎችን እናነሳለን። በባርሴሎና በኩል ወቅታዊ መረጃዎችን ይዘናል። በአውሮፓ ዙሪያ በመረጃ ሰዓታችን ከኛ ጋር ስትቆዩ በርካታ መረጃዎችን እንደ ሁልጊዜው እናጋራችኋለን። ላይክ፣ ሰብስክራይብ እና ሼር እያረጋችሁ አብራችሁ እንድትቆዩ ጋበዝን። የፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች የተመለከቱ ወቅታዊ ጥንቅሮችን ይዘናል። በተለይም ከአንድ በጣም ወሳኝ አሰልጣኝ ኮንትራት ጋር በተያዘ ፋብሪዚዮ ሮማኖ ጥያቄ ቀርቦለት ምላሽ ሰጥቶበታል። ስለዚህ በመረጃ ሰዓታችን ለእናንተ ውድ አድማጮቻችን እሱን በማድረስ የፕሪሚየር ሊግ መረጃ እንጀምራለን። ከዛ በትልቆቹ ክለቦች ከቶትናም ጋር አያይዘን አንድ የሲቲን ተጫዋች ለማስፈረም የሚያደርጉትን ጥረት እናነሳለን። ሃላንድ ሁሉ ነገር ሰላም ነው ብሏል። በምን ጉዳይ እንዳለ እንነግራችኋለን። የሲቲን የቡድን ዜና ስናነሳ በሀሳብ መስጫ ሳጥናችን ላይ አንድ የማንቸስተር ሲቲ ደጋፊ አማኑኤል የተባለ ደጋፊ በሀሳብ መስጫ ሳጥናችን ላይ የላከልንን ሀሳብ እንደወረደ እናቀርበዋለን። በጣም እናመሰግናለን። በዚሁ አጋጣሚ አድማጭ ተመልካቻችን በቼልሲም በኩል የቡድን ዜና ይዘናል። ከዙር ጋር አያይዘን ተጨማሪ መረጃዎችን ይዘናል። በሊቨርፑል የመረጃ ሰዓታችን የሳምንቱ ተጠባቂ ጨዋታ ጋር አያይዘን ለየት ያለ ሁነት ይዘናል። የሊቨርፑልም ደጋፊዎች እስከ ፕሮግራማችን ፍጻሜ እንደዚሁ ከእኛ ጋር እንድትቆዩ በአክብሮት ጋብዘናል። በአርሰናል የመረጃ ሰዓታችን ያለፉትን 3 ዓመታትና ይህን ዓመት እናነሳለን። ግብ ጠባቂያቸው ዳቪድ ሪያ በጣም የተለየ ነው። በአርሰናል ቤት ከአርሰናል ጋር በተያያዘም የዝውውር መስኮቱ ላይ ያሉ እንቅስቃሴዎችን የጉዳት ዜናን ጨምሮ ማይክል አርቴታ ግልጽ አቋም በአንድ ጉዳይ ላይ ተናግረዋል። ምንድን ያሉት? መረጃውን እንነግራችኋለን። 11 ዓመታት በአርሰናል ያሳለፈውን ሰው ያ ጎል ሲያስቆጥር ሰው የሚሞተውን አንድ ታዋቂ ሰው የሚሞተውን ሰው ዛሬ እናነሳዋለን። አርሰናላውያን ቆዩን። ሩበን አሞሪም አሁን ከጥቂት ደቂቃዎች በፊት ጋዜጣዊ መግለጫ እየሰጡ ነበር። ውድ ቤተሰቦቻችን ስም አልጠሩም፣ ግን ለማን እንደሆነ ጥብቅ መልእክት ልከዋል። ጥንቅቅ ያለ ነው። ስም ባይጠሩበትም ለማን እንደሆነ ግን ከመልእክታቸው ተረድተናል፣ እንነግራችኋለን። ስለ ጥር የዝውውር መስኮት እሳቸው እመኑኝ ብለው የተናገሩት ነገር አለ፣ እንደወረደ እንነግራችኋለን። አሰልጣኝ ሩበን አሞሪም ተስፋ አልቆርጥም እያሉ ነው። ስለዚህ ማንቸስተር ዩናይትድ ቤት ልናነሳቸው የምንወዳቸው ዝውውሮች ላይ አንድን ሰው በተመለከተም ጥያቄ ሲጠየቁ አስገራሚ ምላሽ ሰጥተዋል። በዝውውር ጉዳይ ላይ በማንቸስተር ዩናይትድ ከጥር ጀምሮ እናየዋለን ወይ ተብለው ተጠይቀው ነው። ማንቸስተር ዩናይትድ ድርድር ያደረገባቸው ውይይት ያደረገባቸውን ተጫዋቾች ጨምሮ ቦክሲንግ ዴይ በኦልድ ትራፎርድ ልዩ ጥንቅር ይዘንበታል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ብለናል። ለ1 ዓመት ከተስማሙበት የላይቤሪያው ሊከርስ ክለብ ጋር በጥቅማጥቅም ክፍያ አለመስማማት ከ30 ቀናት ቆይታ በኋላ የተለያዩት ኢትዮጵያ አሰልጣኝ ውበቱ አባተ የደቡብ ሱዳኑን ፕሪሚየር ሊግ ሻምፒዮን ክለብ ጃሙስ ኤፍሲን በ3 ዓመት ውል ተቀላቅለዋል። አዲሱ የውበቱ አባተ ክለብ ከወራቶች በፊት ለአፍሪካ ሻምፒዮንስ ሊግና ለሀገሪቱ የሊግ ውድድር ይረዳው ዘንድ ዝግጅታቸውን ወደ ኢትዮጵያ መጥተው በሐዋሳ ከተማ ላይ ማረፊያቸውንም በሃይሌ ሪዞርት በማድረግ በአርቲፊሻል ሜዳ ላይና በሃይሌ ሪዞርት ጂም ሲሰሩ እንደነበር የሚታወስ ሲሆን ቡድኑም ተጫዋቾቹን ከኢትዮጵያ ለመውሰድ የሙከራ እድልን እንዳመቻቸም ጭምር በወቅቱ ተጠቁሞ ነበረ። አሁን ደግሞ በሐዋሳ ዝግጅቱን ሲሰራ የነበረ የደቡብ ሱዳኑ ክለብ ውበቱ አባተን በከፍተኛ ገንዘብ በዛሬው ዕለት አሰልጣኙ አድርጎ ሾሟቸዋል። ወደ አፍሪካ ዋንጫ መረጃችን እንሻገር። የአፍሪካ ዋንጫ ከአውሮፓ ዋንጫ የበለጠ ከባድ ነው ብሏል ሞሮኮዊ የቀድሞ ተጫዋች ኢስማኤል ቢል እማሌም የአፍሪካ ዋንጫ ውድድር ጠንካራ መሆኑን በሰጠው ሀሳብ አረጋግጧል። የቀድሞ ተጫዋች ሲናገርም የአፍሪካ ዋንጫ ከአውሮፓ ዋንጫ የበለጠ በጣም አስቸጋሪ ነው፣ ባህሉና ድባቡ ለየት ያለ ያደርገዋል ብሏል። አያይዞም ሞሮኮ በአውሮፓ ዋንጫም የምትወዳደር ቢሆን ቢያንስ 2 ዋንጫ ታሸንፍ ነበር፣
የከበዳት ነገር ለሞሮኮ የአፍሪካ ውስጥ መሆኑ ነው ብሏል። 49 ዓመታትን ቆጥረናል ለሞሮኮ የአፍሪካን ዋንጫ ካነሳች። እናም ሞሮኮ በአውሮፓ ብትሳተፍ ግን እስካሁን 2 ዋንጫ ይኖራት ነበር ብሏል የቀድሞ ተጫዋች ኢስማኤል ቤል ማሌ። የአፍሪካ እግር ኳስ የበላይ ካፍ የእግር ኳስ ብሔራዊ ቡድን ግብፅን ማለት ነው $5,000 የገንዘብ ቅጣት ቀጥቷታል። ካፍ ብሔራዊ ቡድኑ የቀጣው ከዚምባብዌ ጨዋታ በኋላ ተጫዋቾችና አሰልጣኞች ለሚዲያ አስተያየት ለመስጠት ፈቃደኛ ባለመሆናቸው መሆኑ ተረጋግጧል። ብሔራዊ ቡድኑም ያሳየውን ባህሪ የሚደገመ ከሆነ የሚዲያ ግዴታውን የማይወጣ ከሆነ ማለት ነው ከባድ ቅጣት እንደሚጠብቀው ካፍ አስጠንቅቋል። ስለዚህ ከድሉ በኋላም ጋዜጣዊ መግለጫ ላይ አሰልጣኙም ተጫዋቹም አልገኝም በማለታቸው ግብፅ $5,000 የተቀጣች ክለብ ሆናለች። ምናልባት በካፍ የመጀመሪያዋ ብሔራዊ ቡድን ትመስለኛለች በአፍሪካ ዋንጫ ቅጣት ያስተናገደች። ከአፍሪካ አልወጣንም። ፈረንሳይ ሪያል ማድሪድ ኤድዋርዶ ካማቪንጋ ድጋፉ ለአንጎላ ነው፣ ይሄን አረጋግጧል። ከሰሞኑ የእረፍት ጊዜውን በትውልድ ሀገሩ እያሳለፈ የሚገኘው ካማቪንጋ በተጨማሪም ለታዳጊዎች እግር ኳስ አካዳሚ ከፍቷል። ሀገሬን ለመርዳት ለታዳጊዎች ትምህርት ቤትና አካዳሚ ለመክፈት መርጫለሁ፣ በጣም ደስተኛ ነኝ፣ ቤተሰቦችም ኮርቷል ሲል ኤድዋርዶ ካማቪንጋ ተናግሯል። የዘር ሐረጉ ከአንጎላ ይመዘዛል። በኬፕ ቨርዴ ቤተሰቦች የተወለደ ቢሆንም ግን ለአንጎላ ነው እንግዲህ እሱ ያው በስደተኛ ካምፕ ውስጥ ያደገው። ከዛ ወደ ፈረንሳይ ያቀና፣ አሁን ፈረንሳዊ ነው፣ ለሪያል ማድሪድ ይጫወታል። ኢትዮጵያዊ ሆኖ ስፖርተኛ ሆኖ ረብጣ ብሮችን ከሚያገኝ ተጫዋች እንደዚህ በትውልድ ቀየው ሆስፒታል፣ ትምህርት ቤት፣ አካዳሚ የገነባ የምታውቁት ሰው ካለ ግን በሐሳብ መስጫ ሳጥናችን ላይ ጻፉልን። በማለዳው መረጃችን ላይ ሞሮኮ እግር ኳስ ክለብ በልምምድ ማዕከሉ አነቃቂ ንግግር በ5 ቋንቋ ተላለፈለት ብዬ ከሰሞኑ በኢትዮጵያ ፕሪሚየር ሊግ በ11ኛ ሳምንት አንድ ክለብ እንዲሁ ተነቃቅቶ ግን ተሸንፏል ካልነ በኋላ ለጻፋችሁልን ሐሳብ አስተያየት ግን ከልብ እናመሰግናለን። ወደ አውሮፓ መረጃችን እንሻገር። ሪያል ማድሪዶች እቅዳቸውን ይፋ ሲያደርጉ ዳቪድ አላባ በቀጣይ ዓመት እቅዳቸው ውስጥ እንደሌለ ይፋ አድርገዋል። ስለሆነም ዳቪድ አላባ ከቀጣይ ክረምት ጀምሮ ክለቡን እንደሚለቅም ተረጋግጧል። በሪያል ማድሪድ የመጨረሻ ዓመቱ ላይ ይገኛል። ስለዚህ በዓመቱ መጨረሻ ይለቃል። በእርግጥ ከተጫወተበት በጉዳት ያለፈው ጊዜ ይበልጣል። ከተጫወተበት ማድሪድ ለዋንጫ የቀረበበት ድል ያደረገበት በፍጻሜም ይበልጣል። በጣም አስቸጋሪ ጊዜን እያሳለፈ ይገኛል። በርካታ ጉዳቶችን ያስተናገደ ግን በነፃ የሚያገኙት ተጫዋች ነበረ፣ ግን እንደታሰበውም አልሆነም። ለማንኛውም በሪያል ማድሪድ ግን ዳቪድ አላባ ብቻ አይደለም፣ በነገራችን ላይ በዓመቱ መጨረሻ በርካቶች ኮንትራታቸውን አያድሱም እየተባለ ነው። ክለቡን ይለቃሉ ተብሏል። በአዲስ መልክ ቡድኑን ሲያደራጁ ግን የአሁኑ አሰልጣኝ ዣቪ አሎንሶ አብረው ሆነው ወይንስ በአዲስ አሰልጣኝ የሚለውም እንዳልተረጋገጠ ይታወቃል። ባርሴሎናው አሰልጣኝ ሃንሲ ፍሊክ በክለቡ ኮንትራታቸው እስከ 27 ነው ብያቸዋለሁ። የእሳቸው ኮንትራት እስከ 27 ተከብሮ የሚቀጥል ከሆነ ራሽፈርድም በባርሴሎና ሊቀጥል የሚችልበት ሰፊ እድል አለ ብሏል የማርካን ዘገባ። ፋብሪዚዮ ሮማኖም ከጥቂት ደቂቃዎች በፊት አጋርቶታል። ባርሴሎናዎች አሁን ላይ ሃንሲ ፍሊክ በተለይም በቡድኑ የሚቀጥሉ ከሆነ ራሽፈርድን ወደ ማንቸስተር ዩናይትድ ከመመለስ ይልቅ በሌሎች በብዙ አማራጮችን መንገድ ተጠቅመው በክለቡ ማቆየትን ቅድሚያ ይሰጣሉ ተብሏል። የእሳቸው ቆይታ ደግሞ የባርሴሎና ፕሬዚዳንት ሁዋን ላፖርታ ምርጫውን አሸንፈው ፕሬዚዳንትነታቸውን በባርሴሎና የሚያስቀጥሉ ከሆነ ብቻ እንደሆነ ይታወቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የማንቸስተር ዩናይትድም ግልጽ ፍላጎት ከራሽፈርድ 30 ሚሊዮን ፓውንድ በዓመቱ መጨረሻ ከባርሴሎና መቀበል ብቻ እንደሆነ ይታወቃል። ራሽፈርድም ከሰሞኑ ፍላጎቴ ግልጽ ነው፣ በባርሴሎና መቆየት ነው ብሏል። ባርሴሎና የመጨረሻ ውሳኔውን አልወሰንም። ሃንሲ ፍሊክ ግን እንዲቆዩለት ከሚፈልጋቸው ተጫዋቾች ውስጥ አንደኛው ማርከስ ራሽፈርድ መሆኑን ማርካ አረጋግጧል። በአውሮፓ 5 ታላላቅ ሊጎች ውስጥ የዚህ ሲዝን ከፍተኛ ሬቲንግ በእርግጥ በላሊጋውም ላሚን ያማል ሆኗል። ላሚን ያማል በታላላቆቹ 5 የአውሮፓ ሊጎች ውስጥ እስካሁን በአማካይ ወደ 8.34 ሬቲንግ በማግኘት ቀዳሚ ሆኗል። ሃሪኬን የባየር ሙኒኩ አጥቂ ወደ 8.31፣ ኬሊያን ምባፔ የሪያል ማድሪዱ አጥቂ ወደ 8.04 ሶስተኛ፣ ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ ወደ 7.92 በማግኘት አራተኛ፣ ማይክል ኦሊሴ ወደ 7.85 አምስተኛው ተጫዋች ሆኗል። እነኚህ በአውሮፓ ዙሪያም ከፍተኛውን ሬቲንግ በአማካይ በጨዋታ እያገኙ የመጡ ተጫዋቾች ናቸው። በፕሪሚየር ሊግ ሃላንድ፣ ብሩኖ እያለ ይቀጥላል። በአውሮፓ ዙሪያ ግን ሃላንድ አራተኛው ተጫዋች ነው። ላሚን ያማል በጣም ስኬታማ ድሪብለር ስለሆነ ያው ከፍተኛ ሬቲንግ የማግኘት እድሉ በጣም ከፍ ያለ ነው። በዛ ላይ
ጥራት ያላቸው አሲስቶቹ በላሊጋው በደንብ የምናውቀው አይነት ተጫዋች ነው። እንግሊዝ ደርሰናል። ውድ ቤተሰቦቻችን ኦሊቨር ግላስነርን እናንሳቸው። በክሪስታል ፓላስ እሳቸው የቀሰቀሱት አብዮት ፍጹም የተለየ ነው። ድል የሚያደርግ ዋንጫ የሚያነፈንፍና ዋንጫ የሚያሸንፍ ቡድን ገንብተዋል። በዛ ላይ ደግሞ እንደ ማይክል ኦሊሴ ያለ በባየር ሙኒክ አሁን የደመቀን ተጫዋች፣ እንደ ኢብሪቼ ኢዜ ያለ ወደ አርሰናል ያመራ፣ እንደ ዣን ፌሊፔ ማቴታ ያለ በአውሮፓ ትልቅ ክለቦች የሚፈለግ አይነት አጥቂ አፍርተዋል። እሳቸውን በተመለከተ ፋብሪዚዮ ሮማኖ አውስትራሊያ አሰልጣኝ ውሳኔው እስከዚህ ሰዓት ድረስ በክለቡ ኮንትራት አለማራዘም ነው። የለንደኑ ክለብ በመልቀቅ የሚቀጥሉት እርምጃዎችም ሊወስድ ይችላል እያለ ነው። ሆኖም ግን ትኩረቱ አሁን ላይ አማራጭ ክለብ ላይ መፈለግ ሳይሆን በዚህ ውድድር ዓመት በጣም ስኬታማ ጊዜን ከፓላስ ጋር ማሳለፍ ነው ይላል የፋብሪዚዮ ሮማኖ ዘገባ። አሰልጣኙ በጥቅማ ጥቅም ዙሪያ ሳይሆን በተለይም ክለቡ በአውሮፓ መድረክ እየተሳተፈ እንዴት ክረምት ላይ ተጫዋች ለማስፈረም ብዙ ገንዘብ አላወጣም፣ በዛ ላይ ከዋክብትን ለቆ ከዋክብትን ያልተካ ያውም በአውሮፓ መድረክ እየተሳተፈ በሚል ብስጭታቸውን ሲገልጹ እንደነበረ ይታወቃል። እናም በዚህ ምክንያት ከክለቡ ባለቤቶች ጋር ሰጣ ገባ ውስጥ እንደነበሩ ይታወቃልና በዚህ ምክንያት ኮንትራታቸውን እስከዚህ ሰዓት ድረስ የማራዘም ፍላጎት የላቸውም ተብሏል። የበርንማውዙን አንቶኒዮ ሲሜኔን ለማግኘት ከፍተኛ ጥረት አድርጎ ነበረ። ቶትናም ሆትስፐርስ አልተሳካለትም። ሲሜኔ ባለፈውም ክረምት አልተሳካም። አሁን በጥርም ሲቲ መርጧል። አሁን ላይ ትኩረታቸውን ታዲያ በሁለት ተጫዋቾች ላይ ያደርገዋል። ኡመር መርሙሽን አሊያም ደግሞ ሳቪኒዮ ላይ ነው ትኩረት ያደረጉት። ነገር ግን በነገራችን ላይ በኦመር መርሙሽ በኩል ገና ረጅም ጊዜም ኮንትራት አለው እንደማይለቅ አስታውቋል። በተጨማሪም ክለቡ አሁንም ሳቪኒዮ ላይ ፍላጎት ቢኖረውም ተጫዋቹ ባለፈው ጥቅምት ወር ላይ አዲስ ኮንትራት ከፈረመ በኋላ ንግግሮች ተቀዛቅዘዋል። ምናልባትም ቶትናም ሌላ አማራጭ ሊዞ ሊመጣ የሚችለው የውሰት ዝውውርን ብቻ ነው። በእርግጥ የውሰት ዝውውር ከሆነ ሲቲን በሚገጥሙበት አንድ ጨዋታ ብቻ ላይ ነው ገልጋሎት የማይሰጠው። ግን ሲቲ ቶትንሃምን በውሰት ሰጥቶ ያጠናክራሉ የሚለው ነገር በትልቁ ይጠበቃል። በዛ ላይ ደግሞ የጋርዲዮላ አንድ ፍልስፍና አለ፣ እኔም አልጠቀምበት ተጫዋች ወደ ወደደው ክለብ መሄድ ይችላል በሚል ነው። ግን እሳቸው አሁንም ኦመር መርሙሽንም ቢሆን ሳቪኒዮን ከክለቡ በጥር እንዲለቁ ይፈቅዳሉ ተብሎም አይጠበቅም። ኤርሊንግ ብሮት ሃላንድ ሁሉ ነገር ሰላም ነው ብሏል። በምን ጉዳይ እንዳለ እንንገራችሁ። በነገራችን ላይ አሰልጣኝ ፔፕ ጋርዲዮላ ከሰሞኑ ከገና በኋላ በሚደረገው የኖቲንግሃም ፎረስት የፕሪሚየር ሊግ ጨዋታ ላይ ኪሎ እየለካው ነው ወደ ቡድኑ የምትመለሱት፣ የገና ሰሞን 3 ኪሎ በላይ ጨመረ አይጫወትም ብለው ነበረ። ሃላንድ ዛሬ ሚዛን ተመዝኗል፣ ሁሉ ነገር ሰላም ነው፣ በኖቲንግሃም ፎረስት ጨዋታ ላይ እገኛለሁ ብሏል። በጣም አነጋጋሪ መልእክት ነበር። ከሲቲ ባለቤቶች ጋር በተያዘ ደግሞ አሁን የወጣ አንድ መረጃ አለ። ወደ ቤተሰቦቻችን ሲቲ ፉትቦል ግሩፕ እንደሚታወቀው በየአህጉሪቱ አንዳንድ ክለብ ይገዛሉ። በየትልልቅ ሊጎችም ክለብ አላቸው። በህንድም ክለብ አላቸው ሙምባይ ሲቲ። ነገር ግን የህንድ እግር ኳስ ፈቃለል ብለዋል ያሉት የሲቲ ፉትቦል ግሩፕ ባለቤቶች ሙምባይ ሲቲን ለገበያ እንዳቀረቡት ፋብሪዚዮ ሮማኖ አረጋግጧል። ስለዚህ ከህንድ ገበያ ሲቲ ይወጣል ማለት ነው። በሲቲ ፉትቦል ግሩፕ በኩል የተያዘውን ሙምባይ ሲቲን በመሸጥ አንድ መረጃ በሲቲ በኩል እናንሳ። በእርግጠኝነት አማኑኤል ለሚል የኢሜል አካውንት የደረሰን መልእክት ነው። የማንቸስተር ሲቲን ሪከርድ በማለዳው ጥንቅራችን በቃል ስፖርት የሲቲን ብቻ ሳይሆን የትልቆቹን የፕሪሚየር ሊግ ክለቦች ያልተደፈሩ ሪከርድ ስናቀርብ የሲቲንም አቅርበን ነበር። የአራት የፕሪሚየር ሊግ ተከታታይ ዋንጫ ባለ ክብር እንደ ኤርሊንግ ብሮት ሃላንድ ያለ ደግሞ በ8 ጨዋታ 3 ሃትሪክ የሰራ ብዬ ነበር። ተጨማሪ ሪከርዶችን ስለላከልኝ ነው። እናም ሪከርዶቹም ልክም ስለሆኑ የአማኑኤልን ሐሳብ እንደወረደ አቀርበዋለሁ። የማን ሲቲ ሪከርድ በአንድ የውድድር ዘመን 100 ነጥብ የሰበሰበ እውነት ነው፣ ልክ ነው። በአንድ የውድድር ዘመን 169 ግቦችን አግብቷል። ይሄ ሪከርድ በፕሪሚየር ሊግ ብቻ ከሆነ 106 ግቦች ነው። 2017-18 ላይ ነው። በዚሁ መረጃውን ለመጨመር ያክል ነው። እንዲሁም 4 ተከታታይ ፕሪሚየር ሊግ ዋንጫ ብየዋለው። እስካሁን በፕሪሚየር ሊግ 12 ሃትሪክ የሰራው ኩን አጌሮ ነው በሲቲ መለያ። ይሄም ያልተደፈረ ሪከርድ ነው። እናም አድማጫችን የጻፍከው ሪከርዶች በሙሉ እንዳልከውም በምትደግፈው ክለብ በማንቸስተር ሲቲ የተያዙ መሆናቸውን ልናረጋግጥልን እንወዳለን። ቼልሲ ደርሰናል። ታሪክ ጆርጅን በተመለከተም ክለቡን አሁንም የመልቀቅ ፍላጎቱ ተጫዋቹ እንደተጠበቀ ነው። በቼልሲ በኩል የመጨረሻ ውሳኔ አልተወሰነም። የፈላጊ እጥረት ግን የለበትም ተጫዋቹ። በነገራችን ላይ በርካታ ፈላጊዎች ታሪክ ጆርጅን ከቼልሲ በውሰት የሚሆን በቋሚነት ይፈልጉታል። ከፕሪሚየር ሊግ ክለብ በርካታ ፈላጊ ያለው፣ ከሻምፒዮንሺፕ በርካታ ፈላጊዎች አሉት። በነገራችን ላይ በአውሮፓም ዙሪያ እንደዛው
ካስታወሳችሁ ፉልሃምን ሊቀላቀል ከጫፍ ደርሶ በወረቀት ስራ ምክንያት የተስተጓጎለ ዝውውር ነበረ። አሁን ላይ ታዲያ ተጫዋቹ በግልጽ ቼልሲን መልቀቅ እንደሚፈልግ አሳውቋል። የሚለቅበት መንገድ በቋሚነትም ይሁን በውሰት ብቻ በጥር ክለቡን መልቀቅ ይፈልጋል ተብሏል። የታሪክ ጆርጅ የመልቀቅ ምክንያት ደግሞ የመጫወቻ ደቂቃ ብቻ መሆኑንም ለክለቡና ለቦርዱ አሳውቋል ተብሏል። የመጨረሻ ውሳኔ በማሬስካ በኩል ይወሰናል። ተጫዋቹ እቅዳቸው አካል ነው አይደለም፣ እሳቸው አይደለም ካሉ የቼልሲ ቦርድ ደግሞ በምን ያክል ዋጋ መሸጥ አለበት የሚለውን የመጨረሻ ውሳኔ ይወስናል ተብሏል። ወልቭስ በእንግሊዝ ፕሪሚየር ሊግ የውድድር ዘመን ጥሩ ያልሆነ ጅማሮን እያሳየ ይገኛል። በቅዳሜ ጨዋታ ደግሞ የሚገጥመው ሊቨርፑልን ያውም አንፊልድ ድረስ ሄዶ ነው። ክለቡ ለመጨረሻ ጊዜ ወልቭስ ከሜዳ ውጭ ጨዋታ ያሸነፈው እያለቀ ባለው ዓመት የውድድር ዘመን 33ኛ ሳምንት ማንቸስተር ዩናይትድን ነበረ። ከዛን ቀን ጀምሮ ከሜዳቸው ውጭ ያደረጓቸውን ጨዋታ በሙሉ ነጥብ ጥለዋል ወይ ተሸንፈዋል። በተለይም ዘንድሮ ወልቭስ ከሜዳ ውጭ የሆነ በሜዳውም ሞሊኒክስ ያደረጋቸውን 17 ተጫዋቾች ማሸነፍ አንዱንም አልቻለም። ይሄ ለሊቨርፑል 3 ተከታታይ ድል ለነበረው ክለብ ጥሩ ግጥሚያ ሊሆንለት ይችላል። ከነዚህ ጨዋታ መካከል ሁለቱን ብቻ ነው ነጥብ ያገኘባቸው። በሊጉ ደረጃ ሰንጠረዥም ወልቭስ 2 ነጥብ ብቻ ይዘው በግርጌው ላይ ይገኛሉ። እንግዲህ ከሜዳቸው ውጭ አንፊልድ ድረስ ሄደው ሊቨርፑል ነው የሚገጥሙት። ሊቨርፑል ምንም እንኳን ዘንድሮ ያ አምና የምናውቀው ሊቨርፑል ባይሆንም አሁን ግን ነገሮችን እያሻሻለ ይገኛል። ቀስ በቀስ ወደ ቶፕ ፎርማት ተጠግቷል። በቅርቡ ያሻሻለውም ነጥብ ቅድመ ግምት ለሊቨርፑል እንዲሰጥ እንዳደረገም ይታወቃል። ወልቭስ ከሊቨርፑል አንጻር ካየ ነው ሊቨርፑል በየትኛውም የተጫዋች ጥራት ደረጃ ቢገጠም ይሄን ጨዋታ ቀድመ ግምት የሚሰጠው ነው። ያው ይሄን ጨዋታ ግን በጉጉት የሚጠበቅ የሚያደርገው ሊቨርፑል ፉክክር ይገጥመዋል፣ ጫና ይገጥመዋል ምናምን ተብሎ ሳይሆን ለሁለቱም የተጫወተው ዲዬጎ ጆታ ባለፈው ክረምት በድንገተኛ የመኪና አደጋ ሕይወቱ አልፏልና በአንፊልድ እጅግ በጣም የተለየ ድባብ ይኖራል ተብሎ ይታሰባል። በቃል ስፖርት ዩቲዩብ ቻናላችንም እንዳረጋገጥንላችሁ ሁለቱ የዲዬጎ ጆታ ልጆች አንዱ በወልቭስ አንዱ በሊቨርፑል ከተጫዋቾችን አጅበው ከሚገቡ ሕፃናት መካከልም እንዲሆኑ ተወስኗል። ከጨዋታውም ጥቂት ደቂቃዎች ቀደም ብሎም በአንፊልድ ሮድ ስቴዲየም ልዩ ድባብ ይኖራል ተብሎ ይታሰባል። እኛም እንከታተለዋለን። ባለፉት 3 የውድድር ዘመናት ለፕሪሚየር ሊግ ዋንጫ አርሰናል ቅርብ ነበረ። ሁለቱን በሲቲ አንዱን በሊቨርፑል እስኪነጠቅ ድረስ ማለት ነው። ባለፈው ዓመት ደግሞ ሻምፒዮንስ ሊጉና ካራባው ካፕም ግማሽ ፍጻሜ ድረስ የደረሰ በጣም ጠንካራ ቡድን ነበር። በእግር ኳስ ሕይወት መጨረሻ ላይ የሚቆጠረው ያሳካው ዋንጫ ነው የሚለው ዊሊያም ሳሊባ እነኛ 3 የውድድር ዘመናት ከታሪክ ውስጥ ካየ ነው ዋንጫውን ስላልነሳን ብዙ ሚዛን የሚደፉ ታሪክ ውስጥ የሚካተቱ አይደሉም። ስለዚህ ዘንድሮ ካራባው ካፕ ግማሽ ፍጻሜ ደርሰናል። ፍጻሜም ደርሰን ዋንጫ ማንሳት እንፈልጋለን። በሻምፒዮንስ ሊግ እየመራን ነው። እስከ ፍጻሜ ሄደን ዋንጫውን ማንሳት እንፈልጋለን። በፕሪሚየር ሊጉ መሪነታችንን አስጠብቀን እንቀጥላለን። ያ ባለፉት 3 የውድድር ዓመታት እንዳሳካ ነው አይነት ሳይሆን ከዛ የበለጠ ይጠበቅብናል ብሏል። በቡድን ውስጥ ግብ ጠባቂው ዳቪድ ሪያ በትልቁ ይጠቀሳል። ግብ ጠባቂ ዳቪድ ሪያ በነሐሴ 2021 ለብሬንትፎርድ የፕሪሚየር ሊግ የመጀመሪያ ጨዋታን ካደረገ ጀምሮ ከየትኛውም ግብ ጠባቂ ልክ ብዙ ክሊንሺት አለው፣ 58 አስመዝግቧል። ዳቪድ ራያ ቅዳሜ 150ኛ የፕሪሚየር ሊግ ጨዋታውን ያደርጋል። በነገራችን ላይ ምናልባትም 59ኛ ክሊንሺቱን ለማስመዝገብ ከበርንማውዝ ጋር ትልቅ ጨዋታ ይጠበቃቸዋል። የበርንማውዝ ጨዋታ ለአርሰናል ከባድ ነው ቀላል ነው የሚለውን በቀጣይ መረጃችን ላይ በቁጥር አስደግፈን እናነሰዋለን። በብራይተኑ ጨዋታ ላይ ግን ግብ ካልተቆጠረበት 59ኛ የፕሪሚየር ሊግ ክሊንሺቱ ይሆናል። የአርሰናል ሌላኛው የዘንድሮ የውድድር ዓመት የአምናውም የካቻምናውም በጣም ጠንካራው ክፍል ነው ማለት ይቻላል። አርሰናል የ20 ዓመቱን የክለብ ብሩጁን አማካኝ አሌክሳንደር ስታንኮቪችን በከፍተኛ ሁኔታ ከሚከታተሉት ተጫዋች አንዱ መሆኑን አትሌቲክ አረጋግጧል። ተጫዋቹ በመሃል ሜዳ ላይ ያሳየ ያለው አቅምና የመሪነት ብቃት በማይክል አርቴታ ከሚደነቁ የቡድኑ ተጫዋች ጋር ተመሳሳይ ይዘት አለው ይላል የዘ አትሌቲክ ዘገባ። በዚህ ውድድር ዘመን በሊጉና በሻምፒዮንስ ሊግ 29 ጨዋታዎችን በማድረግ ይህንን ብቃቱንም አሳይቷል። የቀድሞ ክለቡ ኢንተር ሚላን በ26 በ23 ሚሊዮን ዩሮ በ27 ወደ 25 ሚሊዮን ዩሮ ከፍ በሚል ተጫዋቹን መልሶ የመግዛት መብት እንዳለው ይታወቃል። የሰሜን ለንደኑ ክለብ ከቶትንሃምም ከበድ ያለ ፉክክር ቢጠብቀውም የተጫዋቹን ሁኔታ በመለማዮቻቸው በኩል እያጣሩ ይገኛሉ። በቀጣይም እንግዲህ የተጫዋቹን የቅርብ ሰዎች አግኝተው ያነጋግራሉ ተብሎ ይጠበቃል። በአርሰናልም በኩል ይህን ዝውውር ለመጨረስ ከፍተኛ ፉክክር ቢጠብቃቸውም
ግን አንድሪያ ቤርታና ማይክል አርቴታ በለመዱት ተጫዋች የማሳመን ብቃት ይህን ተጫዋች ገፍተው የሚሄዱበት ከሆነ የራሳቸው ለማድረግ ከፍተኛ አቅም ይኖራቸዋል ተብሎ ይጠበቃል። መረጃው የዘ አትሌቲክ ነው። አንቶኒዮ ሲሚዮኔ አርሰናል ሊቀላቀል ፍላጎትም ነበረው፣ ከጫፍም ደርሶ ነበረ። ታዲያ ዝውውሩ እንዴት አልተፈጸመም የሚለው ትልቁ መነጋገሪያ የሰሞኑ ጉዳይ ነበረ። ዘ አትሌቲክ መረጃውን አጣቶ ጥርት ያለውን መረጃ ይዞ ወጥቷል። መድፈኞቹ አርሰናሎች አንቶኒዮ ሲሜኔን ለማስፈረም ጥረት ቢያደርጉም የተጫዋቹ መጨረሻ ግን ሲቲ እንደሆነ ይታወቃል። ተጫዋቹ የአርሰናል ደጋፊ መሆኑ ግልጽ የሆነ የሚለው ዘ አትሌቲክ ኤምሬትስ ስቴዲየምን በማቅናት መጫወት ይፈልግ ነበረ። አርሰናል ጋር አንድ ልዩነት ተፈጠረ ይላል ዘ አትሌቲክ። አርሰናል ሀሳቡ ጥር ላይ ሳይሆን ክረምት ላይ እንዲመጣ ፈለገ። ተጫዋቹ ደግሞ በጥር ክለቡን ለቆ አዲስ ክለብ መቀላቀል ፈለገ። ልዩነት የተፈጠረው ዚጋ ነበረ። ታዲያ በተጫዋቹ በኩል በጥር የዝውውር መስኮት አዲስ ክለብ ለመቀላቀል ከነበረው ፍላጎት አንጻር ከአርሰናል ጋር ሊግባቡ አልቻሉም። ይህንም ተከትሎ ምርጫው ሲቲ ሆነ እንጂ ተጫዋቹ ልቡም ያለው አርሰናል መጫወት የሚሻበትም ስቴዲየም ኤምሬትስ ነበረ ተብሏል። ለጥር የዝውውር መስኮት መልቀቁ ምክንያት በርንማውዝ ተጨማሪ ገንዘብ ማግኘት እንደሚችል መታወቁም እንደሆነ ይታወቃል። ግን በዚህ ምክንያት አርሰናልን አለመምረጡ እጅግ በጣም አነጋጋሪ ሆኗል። ዝውውር ላይ ስላለን ማይክል አርቴታ በግልጽ ነው የተናገሩት። አርሰናል ለዋናው ቡድን በተመለከተ የሚመጣን የውሰትም ይሁን የምን ጥያቄ በፍጹም አንቀበልም ብለዋል። አርቴታ ተጫዋቾች እንዲወጡ መፍቀድም ቀድሞውንም ያልታሰበ ለገንዘብም ተብሎ የማይደረግ ነገር ነው፣ ትርጉም የለሽ ብለውታል። በጥር ከኛ ዋናው ቡድን ተጫዋች ለማስፈረም የሚደረገን ጥረት በተመለከተ ስለዚህ እንዳታስቡት ብለዋል። ያው የሚጠበቀው በእሳቸው ቡድን ውስጥ አሁን ከጉዳት ጋር በተያያዘ ነው። ከዚህ ሳምንት ጀምሮ በርካታ ተጫዋቾች ወደ ልምምድ ይመለሳሉ ተብሎ ይጠበቃል። ስለዚህ የእሳቸውን ሙሉ ይዘት ያለውን ጋዜጣዊ መግለጫ እጃችን ላይ እስኪደርስ እንጠብቅ። ያው የጋብርኤል ማርቲኔሊ ጉዳይ እየተጠበቀ ነው። መጠነኛ ነው ጉዳቱ ቢባልም የእሳቸውን የመጨረሻ ጋዜጣዊ መግለጫ መጠበቅ ይኖርብናል። ያው የእሳቸው ጋዜጣዊ መግለጫ ሰዓቱ ሲደርስ እናየዋለን ከሚል ግን እንደማያልፍ 100% እርግጠኛ ሆነን መናገር እንችላለን። ግን ጋዜጣዊ መግለጫ እጃችን ላይ እንደደረሰ እናጋራችኋለን። በአርሰናል እግር ኳስ ክለብ ውስጥ በርካታ አስደናቂ ተጫዋቾች አሉ። አሁን በመሃል ተከላካይነት ዊሊያም ሳሊባ 90 ሚሊዮን ዩሮ በወቅቱ ማውጣት የሚችል በትራንስፈር ማርኬት ውዱ ተከላካይ ብሎታል። የባርሴሎና ኮባርሴ በ80 ሚሊዮን ዩሮ፣ ሁለተኛ ባስቶኒ ከኢንተር በ80 ሚሊዮን ዩሮ በተመሳሳይ ተቀምጧል። ሌላ 80 ሚሊዮን ዩሮ ማውጣት የሚችል አሽራፍ ሐኪሚ ተቀምጧል። ሜንዴሽ 5ኛ፣ ጋብርኤል ማጋሌስ 6ኛ፣ ዲያኑ ዊሰን 7ኛ፣ ግቫርዲዮልን 8ኛ፣ ቲምበርን 9ኛ እንደዚሁም አርኖልድን ከሪያል ማድሪድ 10ኛ አስቀምጦታል። በዚህ ደረጃ የአርሰናሉን ሳሌባን የሚስተካከል የለም ብሏል። በጣም የተረጋጋ ግን ብዙ የማይነገርለት ምናልባት ይሄ ሜዳ ላይ ብዙ የሰውነት እንቅስቃሴዎችን ከኳስ ውጭ ያሳይም። ይሄ ምንድን ነው የኢጉ አይነት ነገር የሚታይበት ብዙ ድምፁ የማይሰማ ዝምተኛ ግን ሜዳ ላይ በጣም ቁልፍ ሚናዎችን ሲወጣ ከምናውቃቸው ተጫዋቾች ውስጥ ሳሊባ ይጠቀሳል። አሮን ራምሴ እሱ ግብ ሲያስቆጥር ካስታወሳችሁ አንድ ታዋቂ ሰው በማግስቱ ይሞታል። ይሄ በተደጋጋሚ ሆኖ ነበረ። በኋላም ላይ እንግዲህ ገና ግብ ካስቆጠረ ማን ይሞታል እየተባለ ሁሉ ዜና ይሰራ ነበረ። 11 ዓመታትን በአርሰናል አሳልፏል። በብዙ እድገት ውስጥ ይጠቀሳል። ልጆችም እንግዲህ በእንግሊዝ ቆይታው እንደወለደ ይናገራል። ከሜዳም ውጪ ብዙ ደስታ ያለውን ጊዜ ያሳለፉት በአርሰናል ይሆናል። አርሰናል ለእኔ ትልቅ ትርጉም ያለውና ሁሌም አብሮኝ የሚኖር ሁሌም የምደግፈው ይላል አሮን ራምሴ። የኤምሬትስ ስቴዲየሞች ከማይረሱት ተጫዋች ውስጥ ይጠቀሳል። ቁልፍ ሚናዎችን ይወጣል። በተለይም በ2014 እና በ2017 የኤፍኤ ካፕ ዋንጫ ላይ ያስቆጠራቸው ወሳኝ ግቦች በአርሰናል መለያ በትልቁ ሊጠቀሱለት የሚችሉ ናቸውና በጣም ወሳኙ የመሃል ሜዳ ተጫዋች ነው። ግብ ሲያስቆጥር እሱ ሰው የሚሞትበት አሮን ራምሴ እነሆ ዛሬ 35ኛ ዓመቱ ላይ ተገኝቷል። ማንቸስተር ዩናይትድ ደረስን። ውድ ቤተሰቦቻችን ሩበን አሞሪም ምንም በማያሻማ ቃል የተናገሩት ንግግር የዛሬ መነጋገሪያ ነበረ። እስቲ አንድ በአንድ ምን አሉ የሚለውን እንመልከት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ያሏቸው ስብስብ 4 ውስጥ ለማጠናቀቅ በቂ ስለመሆኑ እርግጠኛ መሆናቸውን ተናግረዋል። አሁን ካለንበት የተሻለ የማድረግ አቅሙ እንዳለን መናገር እችላለሁ ያሉት አሞሪም ቡድኑ እንዲሻሻል መርዳት የምችል ይመስለኛል ብለዋል። ሁሉም ተጫዋች ዝግጁ ይመስለኛል። ዝግጁ ከሆኑ የተሻለ እንድንጫወት መርዳት ይችላሉ። እናም ለወደፊትም የተሻለ መሆን እንደምንችል አስባለሁ ብለዋል ሩበን አሞሪም።
ታዲያ ሩበን አሞሪም በጥር የዝውውር መስኮት ተጫዋች ታመጣላችሁ ወይ ተብለው ሲጠየቁ ምርጥ ተጫዋቾችን ካገኘን በጥር እናመጣለን፣ ካልሆነም ግን ገንዘባችንን በክረምት እናፈሷለን ያሉት እሳቸው ቃል በቃል በክረምት ፈሰስ እናደርጋለን፣ ግን ካገኘን እንሞክራለን ብለዋል። በጥር የዝውውር መስኮት አሰልጣኝ ሩበን አሞሪም በጥር የዝውውር መስኮት ክለቡ ተጫዋች ካላስፈረመስ ተብለው ሲጠየቁ በፍጹም ተስፋ አልቆርጥም፣ በእርግጥ አሁን ላይ እየተቸገረን ነው፣ ነገር ግን ክለቡ እኛም እቅዳለን እና በእቅዱ መሰረት እንሄዳለን። እኔ እንደማስበው የክለቡ ወደፊት ተስፋ ይሆናል ብለን የምናስበው ተጫዋች የማምጣት እድል ካገኘን ይመጣል፣ ካልሆነ ግን እንደ ጃክ ፍሌቸር፣ ሻሊሴ የመሳሰሉ በጣም ምርጥ ተጫዋቾች በአካዳሚ ውስጥ አሉን። አማድ ማዝራዊ፣ እምቤሞ፣ ብሩኖ፣ ኮቢ ሜኖን የመሳሰሉ ተጫዋቾችም በቅርቡ ቡድኑን ይቀላቀላሉ። ስለዚህ ብዙ አሳሳቢ ነገር አይደለም እና ዝውውር ባይፈጸምም እኔ ተስፋ አልቆርጥም ሲሉ ተደምጠዋል። እሺ ሩበን ኔቬዝስ ተብለው ተጠየቁ። ከሰሞኑ ስሙ በስፋት ከማንቸስተር ዩናይትድ ጋር እየተያያዘ ያለውን ተጫዋች በተመለከተ የኔ ስላልሆነ ተጫዋች ማውራት አልፈልግም፣ ግን የማረጋግጥላችሁ ነገር የምናስፈርመው ተጫዋች ለቡድኑ ረጅም ጊዜ ሊያገለግል የሚችል በእድሜ ለጋ የሆነ ተጫዋች ነው ሲሉ ደግሞ ሐሳባቸውን ገልጸው ስለ ሩበን ኔቬዝ ግን ፍጹም አልናገርም ብለው አልፈውታል። በማንቸስተር ዩናይትድ በኩል የሚጠበቁ አንዳንድ እውነቶች ነበሩ። ውድ ቤተሰቦቻችን ማንቸስተር ዩናይትድ ተጫዋች መጥራቱን ዛሬ አረጋግጠናል። ወደ ዋናው ቡድን ማንቸስተር ዩናይትድ በውሰት አቀንቶ የነበረውን የመሃል ሜዳ ተሰላፊ ቶቢ ኮይለርን ወደ ክለቡ እንዲመለስ መጥራቱ ተገልጿል። ተጫዋቹ በውሰት ለሻምፒዮንሺፑ ክለብ ዌስት ብሮሚች በመጫወት ላይ እንደነበረ ይታወቃል። ተጫዋቹ በአሁኑ ሰዓት ለሕክምና ወደ ማንቸስተር ዩናይትድ ተመልሶ እየተከታተለ መሆኑ ይታወቃል። ቶቢ ኮይለር ሕክምናውን ተከታትሎ ሲያገግም ወደ ዌስት ብሮም እንደማይመለስ ተረጋግጧል። ማንቸስተር ዩናይትዶች በጥር የተጫዋች ዝውውር መስኮት ተሳትፎ ለማድረግ ዝግጁ መሆናቸው ይታወቃል። ይሁን እንጂ ማንቸስተር ዩናይትድ በዝውውር የሚሳተፉ ለረጅም ጊዜ የሚፈልጋቸው ተጫዋቾች በገበያው ካሉ መሆኑን ሩበን አሞሪም እንደተናገሩ ነግራቸዋለሁ። በሌላ በኩል ክለቡ ለጆሽኳ ዚርክዜ የቀረበለትን ጥያቄ ለመመልከት የአፍሪካ ዋንጫ እስከሚጠናቀቅ ይጠብቃል ያለው ዘ አትሌቲክ፣ ማንቸስተር ዩናይትድ ግን ለተጫዋቹ ጥሪ ያቀርበዋል። ቶቢ ኮይለር በውሰት ውል ሲጫወትበት ወደ ነበረው ዌስት ብሮሚች አልቢዮን ዳግም እንደማይመለስ አረጋግጠዋል። የዲዮሜንዲን ጉዳይ በተመለከተ ማንቸስተር ዩናይትድን ጨምሮ በርካታ ክለቦች ቶትንሃም ማለከ ፕሪሚየር ሊጉ ሲከታተሉት እንደነበረ ይታወቃል። የ19 ዓመቱን ተጫዋች አሁን በአፍሪካ ዋንጫ ይገኛል። የያን ዲዮሜንዲ ወኪል በቅርቡ እንግሊዝ ይገኛል ተብሎ ይጠበቃል። በዚህ ዝውውር ዙሪያ ላይ እንግዲህ ውይይቶችን ያደርጋሉ ተብሎ የሚጠበቁ ክለቦች ውስጥ ማንቸስተር ዩናይትድ በግንባር ቀደምትነት ይጠቀሳል። ግን እንደ ሊቨርፑል፣ ቶትንሃም ያሉ ሌሎች በርከት ያሉ ክለቦችም ከዩናይትድ ጋር በቀጥታ ፉክክር ውስጥ አሉና ያን ዲዮሜንዲን በማግኘት ጉዳይ ላይ በእንግሊዝ ወኪሉ ሲገኝ ጀምሮ እኛም እንከታተለዋለን። ስሙ በስፋት ከዩናይትድ ጋር ቢያያዝም በርካታ ክለቦች በፍላጎት ደረጃ ስላሉበት ማለት ነው። ማንቸስተር ዩናይትድ የኮነር ጋላገርን ወኪል ማነጋገሩ ይታወቃል። አሁንም ግን ከአትሌቲኮ ማድሪድ ጋር ከስምምነት ሊደረስ አልቻለም። በአትሌቲኮ ማድሪድ በኩል በቋሚ ዝውውር ውሰዱልን ሲሉ፣ ማንቸስተር ዩናይትድ ደግሞ በቋሚ ዝውውር የሚያስፈርሙት ረጅም ጊዜ የሚያገለግል ተጫዋች ነው የሚል እቅድ በቦርዱም በሩበን አሞሪም ስለተቀመጠ እንደ ኮነር ጋላገር ያለ በእድሜ ገፋ ያለን ተጫዋች ደግሞ በቋሚነት ማስፈረም አይፈልጉም። ለጊዜ ጥገናም ከሆነ ደግሞ ዩናይትድ በውሰት ብቻ ነው ተጫዋች የሚያመጣው። በዚህ ምክንያት ይህም ዝውውር የመፈጸም እድሉ በጣም ዝቅተኛ ነው ብሏል ፋብሪዚዮ ሮማኖ። እኔ በሁለቱም ደስተኛ ነኝ እያሉ ነው በማጓየር እና በካዜሜሮ ቆይታ ዙሪያ። በዚህ ሰዓት እንዲህ ነው እንዲያ ነው ብሎ ማውራት በጣም ይከብደኛል ያሉት ሩበን አሞሪም ቡድኑ በአራት ውስጥ ስለመጨረስ ብቻ እያሰበ በዛ ላይ ደግሞ በፊት ለፊት ባሉን ተጫዋቾች ላይ ትኩረት እናደርጋለን ብለዋል። እሳቸውም የተጫዋቾች ከደሞዝ አሊያም ከኮንትራት ሀሳብ ውጪ በመሆን እንደ ዩናይትድ ላለ ክለብ በሚጫወቱበት ጊዜ ውጤት ስለማግኘት ብቻ እንዲያተኩሩ ፈልጋለሁ። እኔም በዚህ ሰዓት ላይ ሆኜ ስለ ተጫዋቾቹ ደሞዝና ኮንትራት እያሰብኩ መጫወት አልፈልግም። ክለቡ በዚህ ጉዳይ ላይ ውሳኔ ያስተላልፋል። እናም ገና አመቱ ሳይጠናቀቅ አሁን ላይ ሆነን ካዝሜሮ ይቆያል አይቆይም፣ ማጓየር ይቆያል አይቆይም ለማለት ጊዜው ገና ነው ሲሉ ተደምጠዋል። ስህተት በእግር ኳስ ውስጥ ያለ የሚያጋጥም ነገር ነው። ሁላችንም በፕሮፌሽናልነት ሆነ እንዲህ ለጤናም ቡድን ይሁን ለሰፈሩ ስንጫወት በፕሮፌሽናል እግር ኳስ ቢሆን ስህተቶችን ሰርተናል እና ስህተት እንዴት ባለ ሰዓትና አጋጣሚ እንደሚመጣም አይታወቅም። ግን ዋናው ነገር
ስህተትን አለመድገም ነው ብሏል። አሁን ላይ በግንባታ ላይ ያለ ቡድን ነው የሚሉት እሳቸው ተጫዋቾች ብቻ ሳይሆኑ እኔም ስህተት ልሰራ እችላለሁ ብለዋል። እሳቸው በቡድን ውስጥ አንዳንድ የሚሰሩ ስህተቶች ቡድኑን ዋጋ እያስከፈሉ ነው ተብለው ከጋዜጠኞች ለመጣላቸው ጥያቄ ነው። ሽንፈት ማለት በራሱ ስህተት ነው። ስለዚህ ሁሉም ተጫዋቾችም በዚህ ረገድ የስህተቱ ተጠያቂ ይሆናሉ እንጂ አንድ ሰው ነጥለን ስህተት አንልም። ከተሸነፍን እንደ ቡድን ነው። ስለዚህ ሽንፈት በራሱ ስህተት ነው ብለዋል። በእኔ ቡድን ውስጥ ሲጀመር ቋሚ የሚባል ተጫዋች የለም። በየሳምንቱ በልምምር ላይ ምርጥ የሆነውን ብቻ እንደማሰለፍ ይታወቃል ሲሉ ተደምጧል። በእርግጥ ይህ ጥያቄ በቀጥታ የመጣላቸው ተጫዋቻቸው ከተከላካዩ በተለይም ከሰሞኑ ስህተት ሰርቷል በሚል ትችት ሲቀርብበት የነበረው ሌኒየሮ ላይ ነው። ግን እሳቸው ስም አልጠቀሱም በዚህ ጉዳይ ላይ። እሳቸው በጋዜጣዊ መግለጫ ላይ ጥንቅቅ አድርገው ስም ባይጠሩም በቀጥታ የተናገሩት ግን ውድ ቤተሰቦቻችን በማንቸስተር ዩናይትድ በጥር አንድም የቡድኑ ቋሚ ተሰላፊ አይለቀም ብለዋል። እቺ ንግግር ደግሞ በቀጥታ ለኮቢ ሜኖ የምትሰራ ይመስላል። ምክንያቱም ከዩናይትድ በግልጽ መልቀቅ የሚፈልገው ኮቢ ሜኖ ነው። እሳቸው በጥር ከማንቸስተር ዩናይትድ የሚለቅ ተጫዋች የለም አታስቡት ብለዋል። ያ ማለት ውድ ቤተሰቦቻችን የአፍሪካን ዋንጫ መጠበቅ አንድ ነገር እንዳለ ሆኖ የቡድኑ ተስፋ ነው ብለዋል። እሳቸው በማለዳው መረጃችን ነግሬያቸዋለሁ። ኮቢ ሜኖ ማለት የማንቸስተር ዩናይትድ ተስፋ ነው ብለው ስም ጠርተው ተናግረዋል። ከዛ በኋላ ግን በጥር የሚለቁት ሲባሉ ከማንቸስተር ዩናይትድ ቋሚ ቡድን ውስጥ አንድም ተጫዋች ክለቡን በጥር በውሰትም በቋሚነትም አይለቅም ብለዋል። የአፍሪካ ዋንጫ ሲጠናቀቅ ደግሞ ምናልባት ሀሳብ ከቀየሩ እናየዋለን። ማንቸስተር ዩናይትድ ከ2022-23 የውድድር ዘመን ጀምሮ ያለ ብሩኖ ፈርናንዴስ 7 ጨዋታ ብቻ ነው ያደረገው። 6 ተሸንፎ አንዳቸው ወጥቷል። ዛሬ በዩናይትድ ደጋፊዎች ዘንድ ከብሩኖ ፈርናንዴስ መጎዳት በኋላ የደጋፊው ሐሳብ በሙሉ ያለው 10 ቁጥር ለባሹ ማቲያስ ኩኛ ላይ ነው። በዚህ ረገድ እንግዲህ በማንቸስተር ዩናይትድ ሜን ስፖርት ጥያቄ አቅርቦ ነበረ። የሜን ስፖርት ጥያቄ በማንቸስተር ዩናይትድ አሁን የምትተማመኑበት ተጫዋች ማን ነው ተብሎ ደጋፊዎች ሲጠየቁ ከ90% በላይ በሜን ስፖርት ድምፅ የሰጡት ማቲያስ ኩኛ ብለዋል። የ10 ቁጥሩ ብራዚላዊ ተጫዋች ማቲያስ ኩኛ ከዩናይትድ ደጋፊዎች ይሄን ያህል ታምኖበታል። እናንተስ በማንቸስተር ዩናይትድ አሁን ከብሩኖ ቀጥሎ እምነት የምጥሉበት ተጫዋች ማን ነው? በሐሳብ መስጫ ሳጥናችን ላይ ጻፉልን። ማንቸስተር ዩናይትድ በቦክሲንግ ዴይ ጨዋታ ያደርጋል ኦልድ ትራፎርድ ላይ ከኒካስል ዩናይትድ ጋር። በሁሉም ውድድሮች ካረጓቸው 6 ጨዋታ ውስጥ በአንዱ ብቻ ነው ማሸነፍ የቻለው ማንቸስተር ዩናይትድ በ5 ጨዋታ ሽንፈት አጋጥሞታል። ኒካስል በእነዚህ ጨዋታዎች ላይ በማንቸስተር ዩናይትድ መረብ ላይ 14 ጎሎችን አስቆጥሯል። በአንጻሩ በኒካስል መረብ ላይ ዩናይትድ 4 ጎል ብቻ ነው ያስቆጠረው። በሁሉም ውድድር የተደረጉ የኒካስልና የማንቸስተር ዩናይትድ ያለፉት 6 ጨዋታ ብናይ የኒካስል ዩናይትድ የበላይነት አለ። 4-1፣ 2-0፣ 1-0 እንደዚሁም 2-0 አሸንፏል። ዩናይትድ 3-0 እና 3-2 ያሸነፈ ጨዋታ ብቻ ነው የሚጠቀሰው። ማንቸስተር ዩናይትድ በውድድር ዓመት በኦልድ ትራፎርድ ጨዋታ ካስተናገዳቸው 12 ግቦች 9 የተቆጠሩት በሁለተኛው አጋማሽ ነው። ይሄ ደግሞ ዩናይትድ በሁለተኛው አጋማሽ ላይ በጣም ተቀዛቅዞ የሚመጣ ክለብ ሆኗል። በሜዳው ኦልድ ትራፎርድ ከኒካስል ጋር ካረጋቸው ያለፉት 5 ጨዋታም በሶስቱ ምንም አይነት ግብ ዩናይትድ አላስቆጠረም። በፕሪሚየር ሊጉ የኒካስልን ያህል ከ76ኛ ደቂቃ በኋላ ብዙ ግብ ያስቆጠረ ደግሞ የለም። ይሄ ለዩናይትድ ጨዋታውን በጣም ፈታኝ ያደርግበታልና እንደዚህ አይነት ሁለት ተቃርኖ ያላቸው ክለቦች ናቸው ጨዋታቸውን የሚያደርጉት። ለመጨረሻ ጊዜ ኒካስልን ባሸነፈበት ጨዋታ ላይ ቋሚ 11 ውስጥ ከነበሩ ተጫዋቾች ውስጥ አሁን ቡድን ውስጥ የሚገኙት 5 ብቻ ናቸው። ካዚሜሮ፣ ዳሎት፣ ብሩኖ፣ ሜኖ እና አማድ ብቻ ናቸው። ከዛ ቋሚ ውስጥ አሁንም ቡድን ውስጥ የሚገኙት ለመጨረሻ ጊዜ ኒካስልን ያሸነፉት ተጫዋቾች ካዚሜሮ እና ጆን ኢቫንስ የማል ተከላካይ ሆኖ የተመረጡበት ነበረ። ሶፊያን አምራባት በጨዋታው ላይ በጣም አስደናቂ ነበረ። ብሩኖ ከነ ጉዳቱ ገብቶ የተጫወተበት ነበር። በሜኖ አማድና ራስመስ ሆይሉንድ ጎል ድል የተደረገበት ነበር። ሻምፒዮን ከሆነበት የኤፍኤ ካፕ የማንቹሪያን ደርቢ የፍጻሜ ጨዋታ 1 ሳምንት በፊት የተደረገ ጨዋታ ነበረ። አሁን ግን ማንቸስተር ዩናይትድ የሚያገኘው እንግዲህ ብሩኖን፣ ሜኖን፣ አማድን በቡድን ውስጥ በማንቸስተር ዩናይትድ የቡድን አባል ቢሆኑም ግን የሉም በጉዳትና በአፍሪካ ዋንጫ። ካዝሜሮና ዳሎት ብቻ ደግሞ ከዛ ቡድን ውስጥ አሁን ያሉ ናቸው። ምናልባት በቦክሲንግ ዴይ ግን ዩናይትድ እና ኒካስል ዩናይትድ ሲጫወቱ ዩናይትድ የበላይ ነው። በቦክሲንግ ዴይ 2012 ላይ ዩናይትድ 4-3 አሸንፎታል። በቦክሲንግ ዴይ 2011 ዩናይትድ 4-1 አሸንፈዋል። በቦክሲንግ ዴይ 2014 ላይ ተገናኝተው ነበረ። ዩናይትድ 3-1 አሸንፏል። ስለዚህ ዩናይትድ በቦክሲንግ ዴይ ሲያገኝ ኒካስልን የማሸነፍ ንጻሬ ያለው ይሳካለት ይሆን ወይ? ዛሬ ምሽት 5 ሰዓት ጨዋታው ይካሄዳል። ቅድመ ግምታችሁን ላኩልን። አበቃን።